ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ ወደ ቤተሰብ ጋር ኢድ ለመዋል እየሄድን ነው። አቶ ማሂሩን ተመልከቱት። ተማሩ ሰላም በላችሁ። ባይ ባይ በላችሁ። ወደ እየሄድክ ነው? እጅ ግን እንጂ አሰላም አለይኩም በላችሁ። ሰላም በላችሁ። አይ እንቅልፍ እንኳን አሟዞታል። በጧቱ ምን ነው በኢድ እንጂ በነገራችን በጧት ተነሳ። ማሂርና እኔ ተመሳሳይ ነው የለበስነው። እስቲ ወጣ በል እንጂ ማሩ ያው ስልኩን ይኸው አንተ ያልወጣ በል ስትል አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኛ ውድ ቤተሰቦች? ሰላም ናችሁ? ደህና ናችሁ? እንዴት ናችሁ? እንግዲህ እንኳን አብሮ ያደረሰን ረመዳን ኢድ። እንዴት ይኸው እንደምታዩን ቤተሰብ ጋር እየሄድን ነው። አቤት በጣም ማለት ከልጆች ከቤተሰብ ጋር ያሳያቸው ጭንቅላታቸው ብቻ ከቤተሰብ ጋር ሁነን እንዴ አሁንስ እና በጣም ደስ ይላል። ኢድን እንግዲህ ደስ በሚል ሁኔታ ልናሳልፍ ነው። እናንተስ እንዴት? ያው እንግዲህ እናንተ በሰው ቤት በስደት ያላችሁ እህቶቼ አላህ ይገዛችሁ። እናንተ በደስታ በሀገራችሁ መታችሁ ከራሳችሁ ቤተሰብ ከሁሉ ነገር ቤተሰቦቻችሁ ጋር የምታሳልፉ አላህ ያደርጋችሁ። ማሂሩ ወይ አውራ እንጂ በጥፊ ቀጥቅጭ ማሩ እጅማ ይበላል። ማሩ እጅ በላ እንዴ ጎረምሳ ቆና ምንድነው መሀል አስገብታችሁ ረቅጣችሁታል። ጫርምተናል። አጃምቲ ወሬ ተቃበይለት እንጂ ማሩ ወጣ ማለት አዩት። እንግዲህ ማሂር ዘንጧል ትላላችሁ። ዝነጣ እንዳይመስላችሁ። ዘነጣው አንቀልፈላችሁ። ሰላም በላችሁ ማሂሩ። ሰላም በል እንጂ ማሩ። ማሂር አንተ አስቅም። በጣም አሟዞታል እንቅልፉ። ሀያ እያለ ውጭ ለውጭ ሲሮጥ ስለቆየ ከሶላት እስኪመጣ ድረስ እንግዲህ ሶላቱን በሰላም ባለቀው ሁኔታ አልቋል። በአሪፍ ሁኔታ ደስ ይላል። ማሻአላህ ብያለሁ። ደግሞ እንግዲህ ለቀጣይ አመት ደግሞ አላህ ያድርሰን፣ ኗሪ ያድርገን፣ ሁላችንንም ኗሪ አድርጎ የሚያገናኘን እና እንደዚሁ እንኳን አደረሳችሁ የምንባባላለን አድርገን። እንደምታዩት እንግዲህ ጀማል ለዛሬ ሹፌር ሆኗል። እሺ በልሽ ማሩ ማሂር አነዳም እንደ መኪና ይድነዳ ባሚት ይቀብረ በነገራችን ላይ የስራ ሆኖ በሆነ አያስነዳህም። ስለሚፈራው ነው በዚህ ጋር አስቀምጠዋለሁ እንጂ ጭራሽ አያስነዳውም እያያዘ ማለት ነው። እና ደስ ብሎናል። በዓል እንዴት ነው እናንተ ጋር? እኛ እንደምታውቁ በደስታ በአዳዲስ ልብሶች አሚትዬም እንደምታዋል ፀጉሯን በፍሪዝ አድርጋ አምሮባታል። ሰላም ባያችሁ አሚት ድምፅሽን ከፍ አድርገሽ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ሰላም አለይኩም አለች እኮ ታቅማበል እና እንግዲህ አሚትም እንደምትዋል ዘንጣለች ነበራችሁ። በነገራችን ላይ ዘንድሮ ልብስ ውድድነት ልነግራችሁ አልችልም። በጣም ነው የጨመረው። ግን አልሐምዱሊላህ ለልጆቻችን አልብሰን እኛም ለብሰን በጤና ባፊያ እንደምታውን እናንተንም በጤና ባፊያ ኗሪ አድርጋችሁ ከልጆቻችሁ ጋር የተራራቃችሁ አላህ ያገናኛችሁ። በዓል ከልጅ ጋር ከባለቤታችሁ ጋር በጣም ነው ደስ የሚለው። ሌላውን ተውትና በቃ ቤት ውስጥ በእንደዚህ አይነት ሁኔታ ከልጆቻችሁ ጎን ራሱ መሆኑ ትልቅ ደረጃና ትልቅ ደስታ ነው። ከቤልኩኝ እና መንገድ እየሮጥኩ ስለሆነ ነው እንግዲህ ያየው ደግሞ ልጆች እንዳልጨረስ እና እንግዲህ ቤተሰብ ጋር እየሄድን ነው። እናቴ ጋር ኢንሻአላህ ሁላችሁም ደግሞ አመት በአመት እናቶቻችሁ ጋር ቤተሰብ ጋር እንዲህ የምታፈጥሩ ያድርጋችሁ። መኖር ጥሩ ነው። አመት ያድርሰን። ከኖራችሁ ብዙ ደረጃ ትደርሳላችሁ፣ ብዙ ታያላችሁ። ሁሉም ነገር ይቀየራል። ባለበት ምንም ነገር አይቀመጥምና ኢንሻአላህ ሁላችንንም አላህ ይቀይረን። በቃ ምለው ነገር ይሄ ነው እና የዛሬቷ ቀን ልዩ ናት። በጣም ደስ ትላለች። በተለይ ከእናቶቻችሁ ጋር ስትውሉ ምን ያህል ደስ እንደሚላችሁ ከራሳችሁ ልጆች ጋር ሆናችሁ ስትውሉ ከምንም በላይ ደስ ይላል ማለት ነው። እና ወዳችኋለሁ። እስቲ ፊት ለፊት እያሳይሻቸው እንጂ ፊት ለፊት እኔ እኮ ስልክህን አላወኩበትም ማለት ነው። እና እንግዲህ እንደምታዩት ጉዞ ጫካው በነገራችን ላይ በጣም የሚያማምር እንደውም አልፈነዋል የሚያማምረውን ጫካ። በዚህ ጋር በዚህም እንደምታዩት ነው። ማሻአላህ ብያለሁ። አዩት። እንግዲህ ይሄ ማን ይባላል? ጀማል ይሄ እኮ ብዙ አሁን አላውቀውም። ወደ
ነው ሽኩር ድንጋይ ልንደርስ ነው። ጨለቃ ይባላል። ጨለቃ እና እዩ ተራራ ምናምኑ ደስ ሲል ወይኔ ተራራ እንደዚህ አይነቱ ገደል ላይ ነው እንግዲህ ፍየል ስንጠብቅ ያደግነው። እኔ እንደዚህ ስሰቀል ማለት ነው ወሬ አውርዱኝ ነበር በገዛ እጄ ተሰቅዬ። እንደምታዩት እንደዚህ አይነት ተራራ ላይ ነው ፍየል ስንጠብቅ ያደግነው። እኔ በጣም ነው ተራራውን አሳያቸው ወይስ እያሳየኋቸው አንተ የጨለቃ ተራራ ተመልከቱ። እንግዲህ ወደ ባቲ ስትሄዱ ወይ ደግሞ ወደ ኮምቦልቻ ስትመጡ የምታገኙት ትልቅዬ ተራራ ነው። በጣም ደስ ይላል። ዛፎች፣ እርጥብ እርጥቦች፣ እንጨቶች ምናምን በቃ ብዙ ተክሎች አሉ በነገራችን ላይ ኦሮማ ውስጥ ጫካ ውስጥ እና ደስ ነው የሚለው በደስታ ሁኔታ አለፍቶ እና ይሁ እንደምታዩት ተራራው ይሄን ይመስላል። እኛ እንግዲህ ከታች ነው መሄዳዝ ነው። ባህር ዛፍ በነገራችን ላይ ተራራ ውስጥ ለምንድን ነው ብዙ ጊዜ ባህር ዛፍ የማይሆነው? ወንዝ ላይ ነው ባህር ዛፍ የሚያምረውና አዎ ወንዝ ላይ ነው ባህር ዛፍ። ተመዝማዛ መንገድ ያሳይልኝ። ይሄው መንገድ እኮ ባቲም አለው እና ምንድን ነው የሚባለው? ጥቁር ድንጋይ ሽንቁር ድንጋይ እዩት እንግዲህ ሽንቁር ድንጋይ አለ። ሽንቁር ድንጋይ እንግዲህ ወደ ባቲ ስትሄዱ እንደዚህ አይነት ታገኛላችሁ። ይሄ ነው ማለት ነው። ያው ግን አጭር ናት እንደ አዲስ አበባ ረዥም አይደለምና አዲስ አበባ እኮ ይጨልማልና ማለት ነው። ጭልም ብሎ በቃ ምንም አይነት ጎን ያለ ሰው ራሱ አያስተያይም። በጣም የአዲስ አበባ እርዝመት አለው። ደሴም አለ እንደዛው አይደል? ሁሉም ቦታ አለ። ግን የአዲስ አበባው ደግሞ በጣም እንትን ነው እርዝመት ስላለው፣ በዛ ላይ ደግሞ ዝናብ ምናምን ሲሆን ጨቀጨቅ ሲሆን ጭራሽ ሊያሳያችሁ አይችሉም። እና እዚህ ደግሞ ወገግ ይላል ትንሽ እንደምታዩት እና እንዴት ናችሁ? አሚቲ አትታይም። ሴቶች እንዲህ ያሉሳ እና ተቀመጡ። ወገብሽ ተቆረጥልኝ። እዩት ወይኔ ጫካዎች ሲያምር። እና እንግዲህ እናንተንም ፈታ እናርጋችሁ ብለን ነው። እኛም ደግሞ እስኪ ከቤት ወጥተን ፈታ እንበል። በሌላ ሰዓት እንኳን አይመቸንም። ያው ኢድ ሲሆን ነው አንዳንዴ ወደ ቤተሰብ የምንሄደው። በሌላ ጊዜ እዛው አደራርሰን የምንመጣው የኢድ ቀን ነው። ይሄን ተራራ ወይኔ እዚህ ጋር እንኳን ሰው አይቆምም፣ ይጠለዋል። ሸርታቴውት እስኪ ረግ አሁን ወንዙ ጋር ደረስ። አሁን ማሄር መላጣውሳ ተቀምጧል። እሱማ እየተኛ ነው። ወንዟ ቀረች አለፈች። ጨለቃማ አሳየችው። ወርከና የጨለቃ ወርከና እውት እንግዲህ ከታች ውሃ አለ፣ ከላይ አስፋልት ነው። ውሃውን ግን አላሳየኝም። እኔ በጣም እጄ እንትን ነው አጠር ስለሚል ገደሉ ማለት ነው። እንዴት ደስ እንደሚል እዩት። እዚሁ ግን ከተማ እየሆነ ነው። እንግዲህ ደስ ሲል ማሻአላ ብያለሁ። የሀገራችን እርጥብ ጫካው ምናምን በቃ ደስ ነው የሚላችሁ። እና ከቤት ስወጡ በተለይ እንደዚህ አይነት ጫካ ቦታ ቁጭ ስትሉ እንዴት እንደሚያምር ማለት ነው። ነፋሳማ ቦታ ነው፣ ንፋስ አለው። እኔ እንጃ በጣም ነው የሚያምረው። እኔ እንደምታዋት አታክልትም እዚህ ጋር አለች። አታክልት ጫት ምናምን ነው እንግዲህ የቦርከና ውሃ ወንዙ ይሄ ነው። አሁን በነገራችን ላይ እንትን የለም ዝናብ ብዙም የለም። ገና 1-3 ቀን ነው መጣል ከያዘ። ወንዙን አሳያችኋለሁ። በጣም አልፈነዳም፣ ትንሽ ነው ያለው። ኧረ በምን ላሳያቸው? ቆይ እስኪ ረጋ በል እና የቦርከና ውሃ በጣም ስፋት አለው። የጨለቀ ውሃ ቦርከና ነው የሚመጣው